ልጆቻችን ሳናቀው የተጠመዱበት ኡሱል ሰላሳ የተባለው ሶስቶቹ ኡሱሎች ብለው የጻፉት ኪታብ ነው። እዚህ ኪታብ ላይ የሚናገሩት ነገር አለ። አራተኛ ቃዒዳ ብለው ኢነ ሙሽሪኪ ዘማኒና ይላሉ። የዘመናችን ሙሽሪኮች እኮ ይላል እኛን ነው። እዚህ ላይ ኢነ ሙሽሪኪ ዘማኒና ይላል። የዘመናችን ሙሽሪኮች እኛም ማለት ነው። ሱፊያው ጠቅላላ አግላዙ ሽርከን ሚነል አወሊን ይላል። ከነ አቡ ጃህልና ከነ አቡ ለሀብ በዚያ ዘመን ከነበረው በጃሂልያ ጊዜ ከነበሩት ሙሽሪኮች የባሰ ሽርክ ላይ ናቸው አለ። ቅድም ያለው ትርጉም ነው። ኡሱሉ ሰላሳ ላይ ሳይሆን ይህ ያለው ቀዋዒዱል አርባዓ ላይ። ስለዚህ የምታነሱትን ኪታብ መጀመሪያ መለየት መቻል ይኖርባችኋል። ሲቀጥል አራተኛ ቃዒዳ ብሎ ሼኽ ሙሐመድ ኢብኑ አብዱል ወሃብ ያስቀመጡትን ነገር እየተናገረ ነበር። እዛ ላይ ምንድነው የሚለው? ቀዋዒዱል አርባዓ ብሎ ሼኽ ሙሐመድ ኢብኑ አብዱል ወሃብ ያስቀመጠው በዘመናችን ያሉ ሙሽሪኮች ሽርካቸው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩ ሙሽሪኮች ከነሱ የበለጠ ነው ሽርካቸው ይላል። ከዛም ምን ይላቸዋል? እኛን ነው ይላቸዋል። አችን ሙሽሪኮች እኮ ይላል እኛን ነው። ስለዚህ በመጀመሪያ ደረጃ አንተ ራስህ አረጋግጠሃል ማለት ነው። ሼኽ ሙሐመድ ኢብኑ አብዱል ወሃብ ንግግራቸውን ብቻ ሳይሆን ያስቀመጡት ማስረጃ አስቀምጠዋል። ያንን ማስረጃ ግን አልጠቀስከውም። ቁርአን የወረደው ለዓለም መመሪያ ተደርጎ ነው። አንተም ሁን ማንም ሁን ያ የቁርአን አንቀጽ ማስረጃው የሚመለከትህ ከሆነ ትገባለህ ማለት ነው። በድሎትም ጊዜ በችግርም ጊዜ የምታጋሩ በአላህ ላይ የምታሻርኩ ከሆነ በእርግጥም ሽርካችሁ ከነሱ በላይ ነው። ሼኽ ሙሐመድ ኢብኑ አብዱል ወሃብ በእኛ ዘመን ላይ ያሉ ሙሽሪኮች ሽርካቸው በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩ ሙሽሪኮች ሽርካቸው ይበልጣል ብለው የተናገሩበት እሳቸው ባሉበት ጊዜ የነበሩ ሙሽሪኮች ሽርካቸው ድሎታቸውም ጊዜ በችግርም ጊዜ ስለነበረ ነው። እነዛ ሙሽሪኮች ደግሞ ሽርካቸው በድሎት ጊዜ ብቻ ነበረ። ጭንቅ ሲላቸው ጥብብ ሲላቸው ወደ አላህ Subhanahu Wa Ta'ala እንደሚመለሱ ነግሮናል። ይህንን የነገረን ሼኽ ሙሐመድ ኢብኑ አብዱል ወሃብ አይደሉም። ቁርአን ማስረጃ አምጥተው አላህ Subhanahu Wa Ta'ala ይህንን እንደተናገረ የሙሽሪኮችን ባህሪ በዛን ጊዜ የነበሩ ሙሽሪኮች ባህሪያቸውን ይህ እንደሆነ ነግሮናል። በዚህም እዛው ኪታቡ ላይ ቀዋዒዱል አርባዓ ይኸው በምትመለከቱት መልኩ ደሊሉ ቀውሉሁ ተዓላ ማስረጃውም የአላህ ንግግር ነው። ፈኢዛ ረኪቡ ፊል ፉልኪ መርከብ ላይ በተሳፈሩ ጊዜ ባህር ላይ ሆነው መርከብ ላይ በተሳፈሩ ጊዜ ደዐው ላህ ሙኽሊሲነ ለሁ ዲን አላህ ሱብሓነሁ ወተዓላን ይለምናሉ። ዒባዳን ለሱ ያጠሩህ ነው። ባህር መስመጥና ባህር ላይ ካለ ችግር አላህ እንዲያድናቸው በብቸኝነት ያንን ሁሉ የሚያመልኩትን ጣዖት ትተው አላህን በብቸኝነት ይለምኑ ነበር። ታዘዙበትን የሆነውን ተውሂድን ያስገኛሉ በሚጨንቃቸው ጊዜ። ለማ ነጃሁም ኢለል በሪ ከዛ ጭንቅ አውጥቶ ወደ የብስ ወደ ምድር ባወጣቸው ጊዜ ኢዛ ሁም ዩሽሪኩን ባህር ላይ አላህን ሲያጠሩ የነበሩ ሙሽሪኮች ያንን ጭንቅ ገላግሎ ወደ የብስ ሲመልሳቸው እንደገና ተመልሰው እዛው ሽርካቸው ውስጥ ይዘፈቃሉ። እስኪ ሼኽ ሙሐመድ አብዱል ወሃብን እንተው። አላሁ Subhanahu Wa Ta'ala ባህር ላይ ሲጨንቃቸው ሲጠባቸው አላህን እንደሚያጠሩት ነገረን። ከዛ ጭንቀት አውጥቶ ወደ የብስ ሲመልሳቸው ደግሞ ተመልሰው እዛው ሽርክ ላይ እንደሚያጋሩ ነገረን። ስለዚህ ሽርካቸው በድሎት ጊዜ ብቻ ነበር ማለት ነው። ይህንን አንቀጽ በተመለከተ ኢማሙ ጠበሪ ምን ይላሉ? አኽለሱ ሊላሂ ዐንደ ሽደቲ ለቲ ነዘለት ቢሂም ተውሂድ ለአላህ Subhanahu Wa Ta'ala ያጠራሉ በችግር ጊዜ እነሱ ላይ የወረደች በሆነችው ችግር ምክንያት ለአላህ Subhanahu Wa Ta'ala ተውሂድን ጥርት አድርገው ያስገኙ ነበር። ያፍረዱ ለሁ ጣዓ መታዘዝ ለሱ ብቻ ያደርጋሉ። ወአዝዐኑ ለሁ ቢልዑቡዳ በባርነት ለሱ ዝቅ ይላሉ። ወለም የስተጊሱ ቢአሊሃቲሂም ወአንዳዲሂም በአማልክቶቻቸው ኢስቲጋሳ አያደርጉም ነበረ። ድረሱልን አይሉም። አማልክቶቻቸውን የዛኔ ድረሱልን ብሎ አይጠሩም ነበር። ወላኪን ቢላሂ አለዚ ኸለቀሁም ነገር ግን ያ በፈጠራቸው ጌታ ብቻ ነበር ኢስቲጋሳ የሚያደርጉት። ድረስልን የሚሉት እሱን ብቻ ነበር። ኢማሙ ጠበሪ ይህንን ይናገራል። ሽርክ ማለት ምንድነው ካል ሶርፉል ዒባደቲ ሊገይሪላህ ከአላህ ውጭ ላለ አካል ዒባዳ አይነት ማድረግ ትንሽም ትሁን ትልቅ የዒባዳ አይነትን ከአላህ ውጭ ላለ አካል ማድረግ ያ ከአላህ ውጭ ያለ አካል ማንም ይሁን ማን መላኢካም ይሁን ነብይም ይሁን ሷሊህም ይሁን ወልይም ይሁን ከአላህ ውጭ ላለ አካል ካደረግነው ይህ ነው ሽርክ ማለት። ይህ ነው በአላህ ላይ ማጋራት ማለት። ይህንን የሚያደርጉ አካላቶች ሽርክ ላይ ወድቀዋል ማለት። እነዛ በነብዩ ጊዜ የነበሩ ሙሽሪኮች ይህንን ዒባዳ ለአላህ ብቻ ጥርት የሚያደርጉበት ጊዜ አላቸው። ያ ምንድነው? በጭንቀት ጊዜ አላህን ያጣራሉ። አማልክቶቻቸውን አይለምኑም፣ ትዝም አይሏቸውም።
ከዛ ጭንቀት ወጣው እንደገና ድሎት ሲመጣላቸው ተመልሰው ሽርካቸው ላይ ይሆናሉ። ስለዚህ ሽርካቸው በድሎት ጊዜ ብቻ ነው። ሲጨንቃቸው ወደ አላህም እንደሚያጠሩት በዋነኝነት አላህ ቁርአን ላይ ነግሮናል። ሼክ ሙሐመድ ኢብኑ አብዱል ወሃብ ነግረውናል። ኢማሙ ጠበሪ ተፍሲራቸው ላይም በዚህ አይነት መልኩ ነግረውናል። ወደኛ ዘመን ስንመለስ ያ ጀይላኒ ያለ የሚለምነው አካል ሲጨንቀውም ያ ጀይላኒ ድረሱልኝ ነው የሚለው፣ በድሎትም ጊዜ ደግሞ ያ ጀይላኒ ነው የሚለው። ስለዚህ በዚህ አይነት ባህሪ የሚገለጽ አካል ሽርካችሁ ከማን ይበልጣል? ከመጀመሪያዎቹ ሙሽሪኮች የበለጠ ነው። እኛን እኮ ነው ይላል። ረጋገጣችሁ ከሆነ ምንም ማድረግ አንችልም። ቢየዲ ያ ረሱላህ የሚባለው አንተ የአላህ መልእክተኛ እጄን ያዙኝ ማለት እጄን ያዙኝ ከጭንቅ ገላግሉኝ እየተባለ ጊቱና ያ ሪጃል አላህ የሚባለው እናንተ የአላህ ወንዶች ከጭንቅ ገላግሉን የሚባለው ያ አሕመድ አልበደዊ ያ ፉላን እያላችሁ የምትለምኑት አካል እንደምንመለከተው ዋቂውም ተጨባጩም ድሎትም ጊዜ ይኸው እንደዚህ ሆኖ የምታደርጉት ልጅ አጣሽ ተብሎ የሚከደው ወደ ወልይ ነው። አጠፋ ተብሎ የሚከደው ወልይ ወደሚባሉ አካላት ነው። ስለዚህ ከአላህ ውጭ ላለ አካል ኢባዳ እየተደረገ ነው። ይህ ሽርክ ደግሞ በድሎትም ጊዜ በጭንቅም ጊዜ ነው። ስለዚህ ማንኛውም አካል በጭንቅም ጊዜ በድሎትም ጊዜ በአላህ ላይ የሚያጋራ አካል በአላህ ላይ ማጋራትን የሚያስገኝ አካል ማንም ይሁን ማን አረብም ይሁን አጀምም ይሁን ጥቁርም ይሁን ነጭም ይሁን ሽርኩ ከነ አቡ ጃህል የበለጠ ነው። ይሄ የሼክ መሐመድ ኢብኑ አብዱል ወሃብ አስተምሮት ሳይሆን የአላሁ ስብሓነሁ ወተዓላ አስተምሮት ነው። ነገሩ በጣም ሊመራችሁ ይችላል። ነገሩ በጣም ሊከብዳችሁ ይችላል። ነገር ግን የሽርክ ጉዳይ ስለሆነ የጀነትና የጀሃነም ጉዳይ ስለሆነ እየመረራችሁም ቢሆን ከዚህ ሽርክ ተግባራት ልትነጹ ልትጠሩ ይገባል። ወደ አላህ ስብሓነሁ ወተዓላ ሁለመናችሁን አዙሩ። ዛኔ ኸልቁ ሁሉ በሚጨነቅበት ጊዜ ሰላም የምትወጣው ነፍስ ንጹህ ቀልብን አላህ ስብሓነሁ ወተዓላ ብቻ ያደረች ንጹህ ቀልብን ይዛ የቀረበች ነፍስ ብቻ ናት። አላህ ስብሓነሁ ወተዓላ እንደሚለው ኢላ መን አተላህ ቢቀልቢን ሰሊም አላህ ስብሓነሁ ወተዓላን ቀልበን ሰሊም የሆነችን ንጹህን ቀልብ ይዞ የመጣ ቢሆን እንጂ የዛኔ ሰላም የሚወጣው ይህ ሰው ነው። ቀልበን ሰሊም ማለት ምን ማለት ነው? ሰላም ከምትሆንበት ሁሉ ዋነኛው በአላህ ላይ ማጋራት ከሽርክ ከዚህ ያልነጻች ልብ ከሌላው ነገር ብትጠራ ቀልበን ሰሊም ልትባል አትችልም። በዋነኝነት በአላህ ላይ ከማጋራት አላህ ዙልም ብሎ ከጠራው ኢነ ሽርከ ለዙልሙን ዐዚም ብሎ ከጠራው ታላቅ ሽርክ የጠራችን ልብ ይዞ መቅረብ ያስፈልጋል። እንዴት ያለ ነገር ነው? እስኪ ይህን ሰው ስሙት። ሰሒህ ቡኻሪ ላይ ያለ ሐዲስ ላይ የንዚሉ ረቡና ተባረከ ወተዓላ ኢለ ሰማኢ ዱንያ ሒነ የብቃ ሱሉሰ ለይል አኺር የሌሊቱ 1/3 ሲቀረው 2/3 ከተወገደ በኋላ 1/3 ሲቀረው ጌታችን አምላካችን አላህ ወደ ሰማዓ ዱንያ ይወርዳል። ይህ የምናየው ሰማይ ድረስ አላህ ይወርዳል። ኢና ሊላሂ ወኢና ኢለይሂ ራጂዑን። መልከት ኢማሙ ማሊክ ረዲየላሁ አንሁ ኢማሙ ማሊክ ምን ብለዋል? አንተ ትርጉሙን አበላሽተህ ስለጠቀስከው ሐዲስ እንተቢህ ወሁ ሚነ ሰለፍ ኢነማ የንዚሉ አልመለኩ ቢአምር ረቢና ፈዩናዲ ሙበሊገን ዐኒላህ ትልከል ከሊማት። ይልቁንስ በዛች ሰዓት የሚወርደው በአላህ ትእዛዝ መላኢካ ነው። አልሐምዱሊላህ አለዚ ጀዐለ አልኢስናደ ሚነ ዲን ሰነድ የሚባልን ነገር የዲን አካል ያደረገው ጌታ አልሐምዱሊላህ ትልቅ ምስጋና የተገባው ነው። ኢማሙ ማሊክ፣ ኢማሙ አቡ ሐኒፋ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ ብኑ ሐንበል ሌሎችም ታላላቅ ሰለፎች ከእንደዚህ አይነት የአሕባሽና የሙዕተዚላ ተእዊላት የጠሩ ናቸው። ወደ እነሱ ለማስጠጋት የሚሞከረው ነገር በሙሉ ወይ ውሸት ነው ወይ ضعيف ነው ወይም ደግሞ ችግር ያለበት ሰነድ ነው። ኢማሙ ማሊክ የአላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ መውረድ በሌላ ተርጉመውታል የተባለ የሚወራው ወሬ በኢማሙ ማሊክ ላይ ውሸት ነው። ይህንን በማስረጃ እንመለከታለን። ይህ ሰነድ የሚባለው ነገር ኑሮ ዲኑ የማንም መጫወቻ የማንም መቀለጃ እየተነሳ የፈለገው ከሌ እንደዚህ ብሏል እያለ የሚያወራበት መቀለጃ ይሆን ነበር። የትኛውም ኡማ በሰነድ ዲኑን የሚይዝ የለም። የነብዩ ኡማ የተለየበት አንዱ ነው። ይህ አንዱ መለያችን ነው። አልሐምዱሊላህ በእነዚህ ታላላቅ አኢማዎች በምንወዳቸው በምንከተላቸው አኢማዎች ላይ እንዲህ አይነትን ቅጥፈት የምናስወግድበት ታላቁ መሳሪያችን ሰነድ ይሆናል ማለት ነው። በዚህ ሰነድ በእነሱ ላይ የሚጠጋን የሚለጠፍን ውሸት እናስወግዳለን፣ እናጠራለን። ሰለፎች ከእንደዚህ አይነት በሽታ የጠሩ መሆናቸውን በደንብ አድርገን እናሳያለን ማለት ነው። እንዳልኳችሁ በመጀመሪያ ሰነዱን እንመልከት። ቃል ኢብኑ ዓዲይ ሐደሰና ሙሐመድ ኢብኑ ሃሩን ኢብኑ ሐሳን ቃል ሐደሰና ሷሊሕ ኢብኑ አዩበ ቃል ሐደሰና ሐቢብ ኢብኑ አቢ ሐቢብ ቃል ሐደሰኒ ማሊኩን ሐቢብ ኢብኑ
አቢ ሐቢብ ምን አለ? ሐደሰኒ ማሊክ ቃለ የተነዘሉ ረቡና ተባረከ ወተዓላ አላህ ስብሐነሁ ወተዓላ ትዕዛዙን ያወርዳል። ስለዚህ በዚህ ሰነድ መሰረት ኢማሙ ማሊክ አላህ ሳይሆን ይወርዳል እያሉ ያሉት ትዕዛዙን ነው፣ አላህማ አይወርድም የሚልን ነገር አስተላልፈዋል። ወደ ሰነዱ ስንመለከት ሐቢብ ኢብኑ አቢ ሐቢብ የኢማሙ ማሊክ ጸሐፊ ካቲቡ ማሊክ። ስለዚህ ሰው ምን ተብሏል የሚለውን ነገር ታላላቅ አኢማዎች ቃለ አቡ ዳውድ ምን ይላሉ? ካነ ሚን አክዘቢ ናስ በጣም ከሚዋሹ ሰዎች ነበር። ማን? ይህንን አሰር ከኢማሙ ማሊክ ያወራው ማለት ነው። ቃለ ኢማሙ አሕመድ ብኑ ሐንበል ለይሰ ቢሲቃ ካነ የክዚቡ ይዋሽ ነበረ ይላሉ። ወቃለ አቡ ሐቲም ምን ይላሉ? መትሩኩል ሐዲስ። ኢማሙ ነሳኢ ምን ይላሉ? መትሩኩል ሐዲስ ሐዲሱ የተተወነው አሐዲሱሁ ኩሉሃ መውዱዓ አን ማሊክ ከማሊክ የሚያወራው ነገር በሙሉ መውዱዕ ነው፣ ቅጥፈት። እንዲህ አይነት ውሸታም ሰው የወራውን ነገር የእናንተን መንገድ ስለገጠመ ታመጣላችሁ። እንደዚህ አይነት ውሸታም ቅጥፈት የሚቀጥፍን ሰው ለእናንተ ስሜት ስለገጠመ ትከተላላችሁ። ሐቢብ ኢብኑ አቢ ሐቢብ የገባበት ዘገባ ላይ ነው እንግዲህ ኢማሙ ማሊክ ተእዊል አድርገዋል ተብሎ የተወራው። ሐቢብ ኢብኑ አቢ ሐቢብ ማንነቱ ደግሞ በታላላቅ ዑለሞች ዘንድ ወሃቢዎች አይደለም። እነ ኢማሙ አቡ ዳውድ፣ ኢማሙ ነሳኢ፣ ኢማሙ አሕመድ ብኑ ሐንበል ወሃቢዎች አይደሉም አይደለ? እነዚህን ትቀበላላችሁ። ስለዚህ በእነዚህ አንደበት ወዳዕ ነው ከዛብ ነው ተብሎለታል። ኢማሙ ማሊክ ትክክለኛን አቋም በእንደዚህ አይነት የወደቀ ማስረጃ ወደኛ ፍላጎት መጠምዘዝ አንችልም። የኢማሙ ማሊክ መዝሀብ በጥልቅ የሚያውቁ ታላላቅ ሰለፎች ተናግረዋል። ከነሱም ውስጥ ለምሳሌ አልሐፊዝ ኢብኑ አብዱል በር የኢማሙ ማሊክን ሙወጣእ የሚባል ኪታባቸውን 30 ዓመት ነው የኢማሙ ማሊክ ሙወጣእ ኪታባቸውን ሸርህ ያደረገው። ታዲያ የኢማሙ ማሊክን መዝሀብ ጠንቅቆ የሚያውቀው ዓሊም ሐዲሰ ኑዙልን ሸርህ በሚያደርግበት ጊዜ ምን አለ? ተመልከቱ። ተእዊሉ ቢተነዙል አምሪሂ ወረሕመቲሂ አን ሐቢብ ወአንከረሁ ሚንሁም አኸሩን ሌሎች ደግሞ ይህንን አውግዘውታል አለና ወቃሉ ብለዋል ምን አሉ? ሃዛ ለይሰ ቢሸይኢን ሊአነ አምረሁ ወረሕመተሁ ላ የዛላኒ የንዚላኒ አበደን ፊለይሊ ወነሃሪ የአላህ እዝነትና ትዕዛዙማ ሁሌም እንደሚወርድ ተናገሩ። ይህ ውድቅ የሆነ ነገር ነው ብለው ተምሂድ ኪታባቸው ላይ አብራርተው ተናግረዋል። ሐቢብ እንዳወራው አይነት ደግሞ በጃሚዕ ሙሰዋዳ በኩል የተወራን ሪዋያን ደግሞ ሌላን ጠቀሱ። ይህንን አሰርም በጃሚዕ ሙሰዋዳ በኩል የተወራውን አሰርም ደግሞ የማሊክ ተማሪ የሆነው የሕያ ብኑ ቡከይር የሚባለው በጃሚዕ ሙሰዋዳ በኩል የመጣውን ዘገባም ደግሞ አውግዞታል። ወለም አስመዑሁ ሚን ማሊክ እኔ ከማሊክ አልሰማሁም ያለ ይህንን ነገር ማለት ነው። ሌላው ደግሞ ኢማሙ ማሊክ ሲፈተ ኑዙል የተለያዩ አላህን ባህሪያቶች እንደሚያጸድቁ እንጂ ተእዊል እንደሚጠቀሙ አናይም። ከማሊክ አካሃድ ከኢማሙ ማሊክ አካሃዳቸውን ስንመለከት ተእዊልን እንደሚጠቀሙ አንመለከትም። ቃለ ዙሃይር ብኑ ዑባዳ ኩሉ መን አድረክቱ ሚነል መሻይኽ ማሊክ ብኑ አነስ ወሱፍያን አተውሪ ወፉደይል ብኑ ዒያድ ወዐብዱላህ ብኑ ሙባረክ ወወኪዕ ብኑ ልጀራህ የቁሉነ ኑዙሉ ሐቁን አላህ ስብሓነሁ ወተዓላ ወደ ቅርቢቱ ሰማይ መውረድ ሐቅ ነው። ፈተን ኑዙልን ኢማሙ ማሊክ ያጸድቁ ነበረ። ታዲያ ይሄሳ እነዚህ ዘገባዎች ተእዊል የሚያደርጉበት የወደቀ ነው። ሰነዱን በዚህ አይነት መልኩ ስትፈትሹ እንዲህ አይነት ውሸታም ሰው የገባበትን ወሬ ይዘው የሚንቀሳቀሱ ናቸው ማለት ነው። ቃለ አልወሊድ ብኑ ሙስሊም ሰአልቱ አልአውዛዕየ ሽርክ የጠራችን ልብ ይዞ መቅረብ ያስፈልጋል። አላህ ስብሓነሁ ወተዓላ ልበን ሰሊም የሆነችን ልብ ይስጠን። ከሽርክና ከባለቤቶችም አላህ ይጠብቀን። በተውሂድ ላይ ያጽናን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።